አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? እንደምን ከረማችኋል? እንደምን ሰምታችኋል? እንግዲህ እንደተለመደው በአዲስ ትረካ መጥቻለሁ። ወደ እናንተ በቅ ብያለሁ ማለት ነው። በላይክ በሸርም ጀምሮ ፕሊስ ማስታወቂያ አትለፉ ማለት ነው ልኝ። በተረፈ ወደ ትረካችን እንቀጥላለን። የዛሬው ትረካችን እጣ ፈንታ በሚል ትረካ ወደ እናንተ በቅ ብያለሁኝ። አብራችሁን ቆዩ። እጣ ፈንታ ጸሐፊ ዩቲ ክፍል 1። ጠዋት የመነሳት ልምድ አለኝ፣ ግን ዛሬ አርፍጄ ነው የነቃሁት። ሰሞኑን የያዘኝ ድብርት አያምጣው ነው። አያስተኛኝ ወይ አያስበላኝ፣ በቃ መቆም ብቻ። እስኪ ወደ ስራዬ ልሂድ። የኔ ነገር ረስቼው። ራህመት እባላለሁ። የቤቱ የመጀመሪያ ልጅ ነኝ። እናቴ ረሚዚያ ትባላለች። አባቴ ደግሞ መሐመድ ይባላል። ሁለት ታናናሽ እህቶች አሉን። ኤክማና ኢንቲሳብ ይባላሉ። ኤክማ የ8ኛ ክፍል ተማሪ ስትሆን ኢብቲሳም ደግሞ የ4ኛ ክፍል ተማሪ ናት። ሁለቱም ፍቅር የሆኑ ልጆች ናቸው። ሲነብሳባቸው ግን አይጣል ነው። አንቺ እስካላችሁኝ እኔ ከ12 ነው ያቆምኩት። አባቴ ድንገት ባጋጠመው የመኪና አደጋ እግሩን አጥቷል። በንዴትና በጭንቀት ከጊዜ በኋላ የመጣ ደም ግፊት አለበት። እናቴም ወሊት ወጣ የምታገኘው ብር ሶስታችንንም ለማስተማርና ለአባቴ ሕክምና በቂ አልነበረም። ቀስ በቀስ ቤት ውስጥ የሚላስ የሚቀመስ ነገር ጠፋ። ለዛ ነበረ ትምህርቴን አቁሜ ቤተሰቦቼን ለመርዳት እንዳለብኝ የተሰማኝ። እንዲህ ይሄንን ይመስላል የኔ ታሪክ። እንግዲህ የሰሞኑ ድብርቴ መንስኤው በቅርቡ የገባሁበት ስራ ነው። አለቃዬ በጣም አስቸጋሪ የሚባሉ ናቸው። ነጋ ጠባ ጭቅጭቅ ነው። በቀን 2 ስራ ነው የምሰራው። እስከ 12 ሰዓት ካፌ በስተንግዶ ስራለሁ። ከ1 ሰዓት እስከ ምሽቱ 3 ሰዓት ደግሞ በራችን ላይ ድንችና የተቀቀለ እንቁላል እሰራለሁ። ህይወት ለኔ በጣም ከባድ ናት። አንዳንዴ ሁሉም ነገር ከአቅሜ በላይ ይሆናል። ያኔ ግን የሚያጠነክረኝ የእናቴ ፈገግታና የአባቴ ምርቃት ነው። እንግዲህ ነገሮች ባሉበት ቦታ እንደቀጠሉ ነው። ነጭናጫዋ አሰሪ ጸባይን ችዬ ስራዬን ለምጃለሁ። ያለ ወትሮ ዛሬ በጠዋት ካፌያችን መቀመጫ እስኪ ጠፋ በሰው ተጨናንቋል። ስራውን በጣም አድካሚ ነው። አንዱ ትዕዛዝ አምጥቼ ሳላስቀምጥ አንዱ ያዘኛል። ብቻ ማታ በቂ እንቅልፍ ካለመተኛትና ከድካም የተነሳ አቅም እያሳጣኝ እንደሆነ ይሰማኛል። በዛ ላይ ጠዋት ቸኩዬ ቁርስ ሳልበላ ነው የወጣሁት። እየቆየ ሁሉም ነገር ብዥታ እየሆነ እየደበዘዘ እየጨለመ እየመሰለኝ ነው። የሰው ድምጽ ከሩቅ ሆኖ የሚሰማኝ ይመስላል። በቆምኩበት የያዝኩትን እቃ ከእጄ ወደታይ ወደቀ። ከዛ የተፈጠረን አላውቅም። ብቻ ስነቃ ራሴን ሆስፒታል አልጋ ላይ ነው ያገኘሁት። ከነቃው ብዙም ሳልቆይ ዶክተሩ ከፍጹማዊ ፈገግታ ጋር ወደ እኔ መጣና አሁን እንዴት ነኝ ሲል ከጠየቀኝ በኋላ አልሐምዱሊላህ ደህና ነኝ፣ በጣም ጥሩ ነው፣ አሁን በጥሩ ሁኔታ ላይ ነሽ፣ እረፍት ማጣት ነው፣ ሙሉ ምርመራ አድርጌልሻለሁ፣ በቂ እረፍትና የተመጣጠነ ምግብ ያስፈልግሻል፣ በተረፈ የተሰካልሽ ግሉኮስ እንዳለቀ መውጣት ትችያለሽ ብሎኝ አሁንም ያ ፈገግታውን ለግሶኝ ወጣ። እሱ ከመውጣቱ የተፈጠረውን ለማስታወስ ሞከርኩኝ። ከዛ በፊት ግን ያለኝ ነገር ትዝ ብሎኝ ብቻዬን መገልፈት ጀመርኩኝ። እረፍት ለኔ ቅንጦት መሆኑን አላወቅም። ወይ ጉድ! እሱ እኮ ለሀብታሞች ነው። እኔ ጋር ደግሞ ምንም አይሰራም። የተመጣጠነ ምግብ አለ? አይ ዶክተር፣ የተመጣጠነ ምግብ ሲባል ጨውን ብቻ እንደምንመጥን አላወቅም። አይ ጊዜ። ለማንኛውም አልሐምዱሊላህ ሁሉም እኛ ቤት አይደርሱም። እኛ ተከባብረን ነው የምንኖረው። ከራሴ ጋር ቁም ነገር ከሌለው ግብግብ እንደው አላህ ይስጠው በሩን ከፍቶ መግባት ይቻላል ሲል አላቀቀኝ እንጂ መች በዋዛ ይለቀኝ ነበር። ለማንኛውም አረ ኖር ግቡ ወይ ግን ምን ነው በባዶ ቤት ነውርም አይደል እንዴ ለማለት አስቤ ያው ቤት ያለመሆኔ ስገነዘብ ይቻላል ብዬ አሳጠርኩት። አትፍረዱብኝ፣ ደሃ አይደለሁ። የቀረውን ከጎኔ ከምግብ መልስ በቀልድ ነው የምሞላው። ደግሞ ሚስጥር ነው። ዝም ብዬ ልሳቅ እንጂ አልከፍልበት። እንዴት ነሽ? አሁን ጥሩ ስሜት ይሰማሻል ሲል
አባነነኝ። አዎ ደህና ነኝ፣ ግን ይቅርታ ማነው እዚህ ያመጣኝ አልኩት። አንድም ሆስፒታሉ ምንም የመንግስት አይመስልም፣ ሌላኛው ደግሞ ማነው ያመጣኝ የሚለው ጥያቄ መልስ ለማግኘት ነበረ። እኛ ነን ድንገት ራስሽን ስተሽ አቅራቢያችን ወዳገኘነው ሆስፒታል አስገባንሽ። በጣም ደንግጠን ነበረ። ቤተሰቦችሽ ጋርም ደውለናል፣ ይመጣሉ። አይዞሽ፣ ዶክተሩ ያዘዘልሽ መድኃኒት ስላለ እሱን ገዝቼ እስክመጣ እረፍት አድርጊ። ከዛ በፊት ግን የምፈልገው ነገር ካለሽ ላምጣልሽ። አይ ሽኩረን፣ ግን ለቤተሰቦች ደውለናል ነው ያልከው? አዎ ምን ነው ችግር አለ እንዴ? አዎ ችግር አለው። ለምን ደወላችሁ? እናቴ እኮ ድንጋጤ አትችልም። ለዚህ ትንሽዬ ነገር ብላችሁ እንዴት ቤተሰብ ጋር ትደውላላችሁ? መሄድ አለብኝ። ኧረ እባክሽን ተረጋጊ። ለቤተሰቦችሽ ማሳወቅ አስፈላጊ ስለመሰለን ነው። ለኔ ከደህንነት በላይ ቤተሰብ አስፈላጊ ነው። አባቴ ታማሚ ነው። በድንጋጤ አንድ ነገር ቢሆንብኝስ? እባክህ የኔ ወንድም ወደ ቤት አድርሰኝ። እሺ ግን እኮ ምንም ነገር አያስፈልግም፣ በቃ መሄድ አለብኝ። ገና ከመነሳቴ በሩ በኃይል ተከፈተ። ተከታትሎም የኔ ከርታታ እናትና ታናሽ እህቴ ኤክሞ እያለቀሱ ገቡ። ልጄን መሆነች ምን ነካብኝ? ወይኔ ልጄን እያለች እያገላበጠች እየደባበሰችኝ ታለቅሳለች። ሆሜ ደህና ነኝ እኮ በአላህ ምን ሆነሻል? ካላመንሽ ጠይቂው ብያት ካፌ ሳልጨርስ ዙራ ምን አሉ ምን ነው እያመመብኝ ብላ ማልቀስ ጀመረች። አረ ማዘር ምንም ያህል የሚያስጨንቅ ነገር የለም እኮ እባክዎት ይረጋጉ። ምን ነው ምኑን ተረጋጋሁት? ልጄ ባክ ማዘር ይረጋጉ። ደግሞ የተወሰነ ነው የምትቆየው። ዛሬውኑ መውጣት ትችላለች። አቅም ማነስና የእረፍት ማጣት ነው። ሌላው የሚያጨናንቅ ነገር የለም። አብሽሩ እናቴ፣ አሁን ማልቀሶትን አቁሙ። እሷም ትጨነቃለች። በቃ የታዘዘላት መድኃኒት አለ ይዤላት ልምጣ። እሺ ልጄ ቆየኝ ብላ ከሻርባ ላይ የታሰረውን ፈታ ያለችውን 200 ብር አውጥታ እንኳን ልጄ በዚህ ግዛ አለችው። አብሽር ማዘር አይጨነቁ፣ እኔ ገዛለሁ፣ እርሶ ከልጆት ጋር ይቆዩ ብሎ ወጣ። ኦሜ አባዬስ? እሱ አልሰማም። አትጨነቂ፣ አሁን እሱን ታዩ። ደህና ነሽ እናቴ? የኔ ከርታታ ያለ እድሜሽ አላፍላነትሽን ላይ ጣልሽ ወይ ላንቺ አልሆንኩ ወይ ለአባትሽ። ታዩሚ እንዲህ ስትኝ እኮ ይከፋኛል። ደሞ እኮ ደህና ነኝ። ትንሽ ቢያዞረኝ አየውልሽ አንጠልጥለው አመጡኝ። እኔማ በዚህ አልጋቸው ተመችቶኝ አልወጣም ልላቸው ነው። በቃ ላስሽ አትሞትማ አለችኝ ታናሽ እህቴ ኤክሞ። እና እሷ ኤክሙዬ ካለሱ ማናለይ ብለሽ ነው አይደሉሚ? እና ምን አልሽ እናቴ? የት ሄደሽ ጭልጥ አልሽኮ? ደህና ነኝ አልኩሽ አንዴ። አዎ ደህና ነሽ፣ ምንም በአትሆኝብኝ ሚኒ ከርታታ ብላ ግንባሬን ስማኝ በረጅሙ ተነፈሰችና ወንድምሽ ቢኖር መቼ እንዲህ ትሰቃይብኝ ነበር አለች። እኔ ኤክሞም እኩል ስናፈጥባት ሳቅ እያለቀሰች ያው ማለቴ ታላቅ ወንድም ቢኖርሽ ማለቴ ነው እኮስ። ኦሚ ግን ይህን ነገር ደጋገምሽ። ባለፈው ሳምንት ለአክስቴ አይሻ ትልቁ ልጄ ቢኖር ስትይ ሰምቼሻለሁ ብላ ለቴክ ማፋጠጠቻት። የኡሚ ቆጣ ብላ ለምን ሰው ሚልሽን አትሰሚም? ተነሽ ከአልጋው ላይ ትረፍበት ብላ ተቆጣቻት። ኤክሞም እየተጨነጫነጨች ወረደች። አልጋው ከአጠገቤ ካለው መቀመጫ ላይ ተቀምጣ ኡሚ ለምን ትቆጫለሽ? ደሞ እኮ ሀቅ አላት። እኔም እኮ ቅድም ሰምቼሻለሁ። ይህንን ነገር ምን ነው የማናውቀው ወንድም አለ እንዴ? ኡሚ ካለ ንገሪን ብዬ ካፌ ሳልጨርስ ከቅድሙ በበለጠ ተናዳ ራህመት ብላ ጮኸችብኝ። ጠራች። ደንግጬ ሳያት ተናገርኩ። የማይረባ ነገር መለፍለፋ አቁሚ። ከዚህ በኋላ አንዳችሁም ምንም ስትሉ መስማት አልፈልግም ብላ አይኖቿ ላይ ያቀረሩትን እንባዎች በእጆቿ እየሸፈነች ወጣች። ኡሚ አንድም ቀን እንኳን ጩካ ቀርቶ ኮስተር ብላ አናግራን አታውቅም። ዛሬ ግን በጥፊ ብትመታኝም በወደደች ነበር። በጣም እንዳስከፋን አገባኝ። ግን ለምን ይሆን እንዲህ የምትሆነው? ለምንስ ነው ይህን ነገር በተደጋጋሚ ከአፏ የሚወጣው? ሁለቱም መልስ ያላገኙት ጥያቄዎች ናቸው። ከራሴ ጋር ሳወራ ቆይቼ የበር መንኳኳት አባነነኝ። አሰላሙ አለይኩም አውፍ በሉኝ ጥያችሁ ቆየው ሲል ገባ። ወአለይኩም ሰላም። አረ አልቆየክም አልኩት። የኔ ነገር ይህ ሁሉ ሲነግረኝ ስሙ እንኳን እኔ አላውቀውም። ይቅርታ ግን ይህ ሁሉ እኮ አያስፈልግም። በአላህ ቅድማ ብዙ ነገሮች አውጥተህ ይሆናል አልኩት። መድኃኒት ሊገዛ ብሎ
ወጥቶ ብርቱካን፣ አፕልና ጭማቂ ምናምን ይዞ ሳየው አረ በአላህ ያው ባዶ እጄን ከምገባ ብዬ ነው እኮ መግቢያው ጋር ካለው ጁስ ቤት የገዛሁት ብሎ አስቀመጠው። እሺ አሁን እንዴት ነሽ? ምን ይሰማሻል? አለኝ። አንገቱን እንዳገረገረ ከነቀው ጊዜ ጀምሮ አንዴም ቀና ሲል አላየሁትም። ማሻአላህ ደህና ነኝ አልሐምዱሊላህ። ራሴን ስቼ እንጂ እኮ ተገጭቼ አይደለም የገባሁት። በዛ ላይ አሁን እወጣለሁ። ለማንኛውም ግን ጀዛከላህ ያወጣቸውን ወጪ ንገረኝና እልክልሃለሁ አልኩት። አረ በአላህ እንዲህ አትበይ፣ ማንም የሚያደርገው ነገር እኮ ነው። በዛ ላይ ሙስሊም እህቴ ነሽ፣ ግዴታዬም ነው። ከውለታ አትቁጠሪብኝ እሺ። ምንም እንደምልህ አላውቅም፣ ብቻ ሽክረን አብሽሪ። በቃ እኔ የሚጨራረሱትን ጨርሼ ልምጣ። ቀስ ብሎ ወጣ። እንዴ እውነቱ ከዚህ በላይ መቆየቱ ጥሩ ስላልመሰለኝ ነው። ድምጿ ብዙ ጊዜ ቀና ብሎ እንዳያት ፈተና ሆኖብኛል። ለዛ ነበር የመውጣቴ እንጂማ ሁሉንም ነገር ጨርሼ ነበር የገባሁት። በራሴ ስገረም ስልኬ ጠራም። አንስቼ ደዋዩን ሳየው ጓደኛዬ አህሚድ ነው። ቶሎ አንስቼ አሰላሙ አለይኩም አክረም እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? የት ነህ? ቆይ በአላህ እዚሁ ሱቅ ነኝ። ቅድም ከሆስፒታል እንደወጣው ቀጥታ እዚህ ነው የመጣሁት። እንዴት ነው ነቃች? አዎ አልሐምዱሊላህ ነቅታለች። ቤተሰቧም መጥተዋል። ታዲያ ምን ትሰራለህ? እዛ ጋሼ ሆስማ እየፈለጉህ እኮ ነው። ወላሂ በል ሱቅ አባ መጥቶ ነበር። አዎ ስልክህን አላነሳው ሲላቸው እኔ ጋር መጥተው ነበር። አሁን ከጨረስክ ለምን አትመጣም? ቆይ እንዴት ልምጣ? ምን ነው መውጫ ጠፍቶብህ ነው እንዴ? መጥቼ ላሳልፍህ? ኦፍስ ይቀልዳቁም። ልጅቷ ደህና አትመስልም። ዶክተሩ ተጨማሪ ምርመራ ያስፈልጋታል ብሎ ከመንቃቷ በፊት ብዙ ምርመራ ተደርጎላታል። ውጤቱን ነገ ከሰዓት ተብሎ ነው። ለሷ ግን አልተነገራትም። ምን እንደምላቸው አላውቅም። ዶክተሩም ለምኘው ነው። ቀለል ያለ ነገር ነው። አቅም ማጣትና እረፍት አለማግኘት ነው ያስባልኩት እንጂ ጥሩ ሁኔታ ላይ ያለች አትመስለኝም። ብቻ አላውቅም። አሚዶ እንዴት ልንገራቸው? እሺ ምን አልክ? ልጄ ምን ሆነች? ምንድነው የምታወራው? አረማዘር ምንድነው የሆነችው? ምንድነውስ የምትደብቀው? በአላህ ልጄ ምን ሆነችብኝ አሉኝ። አይናቸው ላይ ያለውን ፍርሃት በጣም ያሳዝናል። አረማዘር እስካሁን የተነገረኝ ነገር የለም። ነገር ግን ውጤቱ የሚመጣው እባክዎትን ይረጋጉ። አብሽር ደግሞ ምንም የሚያሰጋ ነገር አይኖርም። ይሁን ተረጋጉ። እሷ ፊት እንዲህ መሆን የለበትም። እሷ የባሰ ትጨነቃለች። እሺ ልጅ ሀይሩን ያርገው። አዎ ዱአ ማድረግ ነው። አብሽሩ። በጣም የሚያሳዝኑ እናት ናቸው። ምን አይነት ችግር እንዳሳለፉ ፊታቸው ይናገራል። ግን ምን አለ እኔም እናት ኑሮኝ እንዲህ በተጨነቀችልኝ እድል አስመኙኝ። እርስ በእርሳ ያላቸው እዝነት ከልብ ያስንቃል። አክረም እባላለሁ። በቅርቡ ነው ኢንጂነሪንግ የተመረኩት። ቢሆንም በተመረኩበት አይደለም የምሰራው። አባቴ ሀብታም ከሚባሉ ተርታ ይሰለፋል። ለቤቱ ብቸኛ ልጅ ነኝ። እህትም ወንድምም እዚህ ድረስ እናት የለኝም። አባዬ በጣም ቁጡና በክብር የማይደራደር ነው። አሁን ላይ የአባታችን ቦታ ተክቼ የምሰራው እኔ ነኝ። ከአባቴ ጋር በስርዓት የሚገናኘው በቀን 2 ነው። ጠዋት ቁርስ ላይና ማታ እራት ላይ ብቻ ነው። ለዛ ይመስለኛል እንዲህ አይነት መተሳሰብ ሳይ እቀናለሁ። ብቻ አላህ ይጨምርላቸው። በጣም ያስቀናሉ። ኦሚ የኔ ህይወት የኔ ጀነት አፉ በይኝ። ወላሂ ሁለተኛ የለመደኝም። ኦሚ ብዬ ጉንጯን ስስማት ንዴቷ ጠፍቶ መሳቅ ጀመረች። የኔ እናት የዋህ እኮ ናት። ቆይ በቃ ሰው ተናዶ መቆየት አይችልማ አለችኝ። ላለመሳቅ እየሞከርኩኝ የኔ ኢኪማ ታቅሻት መጣችና በጎን ጎን አቀምና ጉንጮቿን እየሳምናት አስጨናነቅናት። አረ ልቀቁኝ እያለች እየተሳሳቀን በመሃል ልጁ ገባ። አፉ በለኝ ልገባም ሳልል ገባ። አብሽር አረ ልጅ ግባ አለችው በፈገግ እያለች። እሱም ቀና ብሎ ሳያት እሺ ዶክተሩ መውጣት ትችላለች ብሏል። ነርሷ አሁን መታ ታነሳሻለች። ይሄው እንደውም መጣች ብሎ በቃ ወጣ። ነርሷ የተሰቃቀለልኝ ግሉኮስ ነቃቀለችልኝ። መውጣት ትችላለች ብላ ሁለቱንም ጨረሮች ልንወጣ ስንል ልጁ መጣ። መኪና ውጭ ላይ አቆም ያለው እየጠበቅኳችሁ ነበር አላት። ለኦሚ አረ ልጅ አያስፈልግም፣ እኛ እኮ በታክሲ መሄድ እንችላለን። ይሄን ሁሉ ነገር አድርገህልኝ ሽዬ ባልከፍለውም አላህ ጨይስተህ በረካ። አሁን ልጄ በልሂድ አብሽር። አሁን ሰዓቱም ሂዷል።
ሁሉም ከስራ መውጫ ሰዓቱ ስለሆነ ታክሲ አታገኙም፣ እኔ አድረሳችኋለሁ ብሎ መልስም ሳይጠይቅ ከፊት ቀደም እያለ ሄድና መኪናውን ከፍቶ ጠበቀ። ጉዞ ወደ ቤት። ይገርማል አልኩኝ ለራሴ። አንዳንዱ የገዛ ዘመዱ በምን አገባኝነት እና በግዴለሽነት ሲተው እንደዚህ አይነቱ የማያውቀውን ሰው እንደራሱ አይቶ ይረዳል። ብቻ አላህ ይጨምርለት። ቦታ ቅያሹ በዚህ ነው አለ። የሰፈራችን 2 መንታ መታጠፊያ ጋር ሲደርስ አዎ ልጄ በል ከዚህ በኋላ መኪናውን ማያስገባም እዚህ ጋር ወርደን አለችው። ያው የሰፈራችን ሁኔታ ስለምታውቀው እሱ ግን ካደረስኳችሁ ወይ ፍንግጅ ግድ የለህም ልጄ መንገዱ አስቸጋሪ ነው አያሳስብህ ብላ እየተጨነቀች ነገረችው። እሱም ግድ የለም እናቴ እስከገባለይ ልሞክረው ብሎ ገባ። እስከ ግማሽ እያንገጫገጨ ወደ ውስጥ ደረሰ። ግን መሃል ላይ በጭቃ ተያዘ። አይ እንደፈራሁት አለች። አሳቻ ቦታ ላይ ስለቆመ ፈርታለች። ምክንያቱም ኢንሻአላህ ክፍል 2 ይቀጥላል። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።